እሺ የዛሬው ቪዲዮ የሚመለከተው ስለ ይርጋ ይሆናል። ስለዚህ ይርጋ ምንድነው? ዓላማውስ? እንዲሁም ደግሞ የተወሰኑ ዋና ዋና የሚባሉ የይርጋ ጊዜዎች የትኞቹ ናቸው የሚለውን በተመለከተ ነው ማነሳላችሁ። እንደ ማሳያም ለምሳሌ ውርስን የተመለከተ ይርጋ ይኖራል፣ አሰሪና ሰራተኛን የተመለከተ ይርጋ ይኖራል። ስለዚህ ለእያንዳንዱ ጉዳይ ምን አይነት የይርጋ ጊዜያት ናቸው ያሉት የሚሉትን በተመለከተ የተመረጡ 10 የይርጋ ጊዜያትን አቀርብላችኋለሁ ማለት ነው። እንኳን ደህና መጣችሁ ወደ ሎየር ምህረት ዩቲዩብ ቻናል። እኔ ጠበቃ ምህረት ነኝ። እንግዲህ ይሄን ቪዲዮ የምሰራው ያው የህግ እውቀት ለሌላቸው ሰዎች ነው። ስለዚህ ይርጋን በተመለከተ ጠቅለል ያለ መረጃ እንዲኖራችሁ ያስችላል የዛሬው ቪዲዮ። አብራችሁን ቆዩ። ስለዚህ ወደ መጀመሪያው ነጥብ ስንሄድ ምንድነው ይርጋ ምንድነው? በህግ እንግዲህ ብዙ ጊዜ ይርጋ አገደው፣ በይርጋ ተዘጋ እንደዚህ ሲባል እንሰማለን እና ይርጋ ምንድነው የሚለውን ስንመለከት ይርጋ ማለት አንድ ሰው በህግ ያለውን መብት ለመጠየቅ የሚችልበት የጊዜ ገደብ ነው። ይህ ማለት እንግዲህ ምንድነው በዚህ በተቀመጠለት የጊዜ ገደብ ውስጥ መብቱን ያልጠየቀ ከሆነ ክስ መስርቶ መብቱን ያልጠየቀ ከሆነ እንግዲህ መብቱ ቀሪ ነው የሚሆነው ማለት ነው። በመብቱ መጠቀም አይችልም። አንድ ሰው መብት ስላለው ብቻ ለዘላለም ያንን መብቱን መጠየቅ ይችላል ማለት አይደለም። ስለዚህ ያንን መብቱን መጠየቅ የምትችለው በዚህ ጊዜ ውስጥ ነው ተብሎ የተቀመጠለት ጊዜ ነው። ስለዚህ በዛ ጊዜ ውስጥ ካልጠየቀ ያው መብቱን ያጣል ማለት ነው። ስለዚህ የይርጋ ምንነትና በውጤት ደረጃም የሚያስከትለው እንድምታ ይሄንን ይመስላል። ከዛ ውጪ ምንድነው የይርጋ ዓላማ ምንድነው የሚለውን በተመለከተ ነው ማነሳላችሁ። በመጨረሻ ደግሞ ቅድም እንዳልኳችሁ ያው 10 ዋና ዋና የይርጋ ጊዜዎችን አቀርብላችኋለሁ። የይርጋ ዓላማ እንግዲህ ሰዎች በመብታቸው ላይ እንዳይተኙ ወይም ደግሞ መብታቸውን ለመጠየቅ ቸልተኛ እንዳይሆኑ ከዛሬ ነገ እያሉ ጊዜ እንዳይወስዱ ነው የመጀመሪያ ዓላማው። ሌላው ደግሞ ጊዜ በሄደ ቁጥር የማስረጃዎች መጥፋት ብዙ ጊዜ ይከሰታልና ፍርድ ቤቶችም እውነትን በማውጣጣት ሂደት ውስጥ በዋናነት የሚጠቀሙት ማስረጃን ነው። ስለዚህ በሂደት ማስረጃዎች ሲጠፉ ጉዳይ ማለት ሁኔታውን እውነትን የማፈላለግ ሂደቱን እንቅፋት እንዲገጥመው ይሆናል ማለት ነው። ሌላው እንግዲህ የይርጋ ዓላማ ምንድነው? ለተከሳሽ ነው። ያ ማለት ምንድነው? ተከሳሽም እንግዲህ ረዘም ላለ ጊዜ ገና ለገና ከዛሬ ነገ እከሰሳለሁ፣ ከዛሬ ነገ መብቱን የሚጠይቀው አካል ክስ ያቀርብብኛል እያለ ሊጠብቅ አይገባም የሚል እንግዲህ ዓላማ ነው ያለው ማለት ነው። ስለዚህ ከዚህ ቀጥሎ የማቀርብላችሁ ደግሞ በዋናነት ብዙ ጊዜ የሚያጋጥሙትን የክርክር አይነቶችና የይርጋ ጊዜያቸውን ይሆናል ማለት ነው። እንግዲህ 10 ነጥቦችን ነው የማነሳላችሁ አንድ በአንድ። አንደኛ ምንድነው የውል ህግን በተመለከተ 10 ዓመት ነው የይርጋ ጊዜው። ይህም እንደ ውሉ እንዲፈጸምላችሁ ክስ ማቅረብ ያለባችሁ በ10 ዓመት ጊዜ ውስጥ ነው። ከውል ውጪ ኃላፊነትን በተመለከተ ደግሞ ጉዳት ከደረሰ በኋላ በ2 ዓመት ውስጥ መቅረብ ይጠበቅበታል። እዚህ ጋር ታዲያ ምናልባት የደረሰው ጉዳት በወንጀል የሚያስጠይቅ ከሆነ እዚህ ጋር ተግባራዊ የሚደረገው የወንጀሉ የይርጋ ጊዜ ነው ማለት ነው። ሌላው ሶስተኛ በአሰሪና ሰራተኛ ህግ ጉዳይ፣ ይህም ማለት በአዋጅ ቁጥር 1156 2011 የምትተዳደሩ ከሆነ ያው የመንግስት ሰራተኞችን አይመለከትም ማለት ነው። ስለዚህ በዚህ አዋጅ የምትተዳደሩ ከሆነና ለምሳሌ ያው የተለያዩ የይርጋ ጊዜዎች አሉ በነገራችን ላይ በዚህ አዋጅ ላይ። ነገር ግን ስፔሲፊካሊ እንደው አንዱን ለማንሳት እንኳን የደሞዝ የትርፍ ሰዓት እና ሌሎች ክፍያዎችን የምትጠይቁ ከሆነ በ6 ወር ውስጥ ልጠይቁ ይጠበቃል። ከዛ ውጪ በፍትሐ ብሔር ጉዳይ በልዩ ሁኔታ በዚህ ይርጋ ጊዜ ክሱ መቅረብ አለበት ተብሎ ካልተቀመጠ በስተቀር 60 ቀናት ነው የይግባኝ የማቅረብ ጊዜው ማለት ነው። አምስተኛ በአፈጻጸም ጉዳይ የይርጋ ጊዜው አፈጻጸም ለመጠየቅ ማለት ነው 10 ዓመት ነው። ስለዚህ በ10 ዓመት ውስጥ የመጠየቅ መብት አላችሁ አፈጻጸም ከተወሰነላችሁ በኋላ ማለት ነው። ስድስተኛ በስጦታ ጉዳይ ደግሞ ስጦታ እንዲሻር የይርጋ ጊዜው 2 ዓመት ነው። ሰባተኛ በወንጀል ጉዳይ ይግባኝ ለማለት 30 ቀን ነው እንግዲህ ያለው። ስለዚህ በዚህ በ30 ቀን ውስጥ የግድ ይግባኝ እንዲባል ይጠበቃል ማለት ነው። ሌላው የውርስ ጉዳይ ነው። አንድ ሰው ከወራሾች
የውርስ ንብረቱን የሚጠይቅ ከሆነ በ3 ዓመት ውስጥ መጠየቅ አለበት። ከሶስተኛ ወገኖች ደግሞ የሚጠይቅ ከሆነ ወራሽ ካልሆኑ ሰዎች ላይ የሚጠይቅ ደግሞ ከሆነ 10 ዓመት ነው የይርጋ ጊዜው ማለት ነው። ከዛ ውጪ በመጨረሻ ለምሳሌ በወንጀል ጉዳይ ስናይ መደበኛ ክስ ማቅረቢያ ጊዜ በተመለከተ ለምሳሌ ከ10 ዓመት እስከ 25 ዓመት በሚያስቀጣ ወንጀል የተጠረጠረ ሰው በ20 ዓመት ውስጥ ክስ ካልቀረበበት ያ ክስ ሊቀርብበት አይችልም ማለት ነው። ስለዚህ የይርጋ ጊዜው የክስ ማቅረቢያ የይርጋ ጊዜው ማለት ነው 20 ዓመት ነው ማለት ነው። ስለዚህ ይሄ ዋና ዋናዎቹን ነው ያነሳሁላችሁ። ስለዚህ በእያንዳንዱ ጉዳይ ላይ ማብራሪያ ከፈለጋችሁ በየትኛው ጉዳይ ላይ ምን አይነት የይርጋ ጊዜ አለ የሚለውን በተመለከተ ማወቅ ከፈለጋችሁ ኮሜንት ሴክሽን ላይ አሳውቁኝ። የዛሬው ቪዲዮ በዚሁ አብቅቷል። በቅርቡ ደግሞ በሌላ ጠቃሚ ህግ ነክ መረጃ እመለሳለሁ። ቻው